ሃይሚ እንግዲህ መፍትሄ አለኝ ብላ መጣለች። መፍትሄዋ ምንድነው? መለያየት መፍትሄ ግን ሊሆን አይችልም እንደኔ። እኔ ደግሞ ምን አስባለሁ መሰለኝ ቤተሰቦች፣ እኔ ማስበው በቃ ማለት እንደዚህ የሰሞኑ ብሽሽቃቸው የሰሞኑ በቃ አንዳቸውን የሆነ አለመከባበር ሳይ የብሩኬ ደግሞ እንደዛ ኦቨራክታ ሃይሚን ካላናደድኩ ሞቼ ይገኛል ማለት እኔ እንጃ። ፍቅር አልቆ ከሆነ ምናልባት እንደዛ በዛ ደረጃ የሚበሻሸቁት አፋቸው የሚከፋፈቱት ፍቅር አልቆ ከሆነ እስከመቼ እንደዚህ እስከመቼ የተበሻሸቁ እስከመቼ አንዳቸው ለመጉዳት እየጣሩ ምናምን መለያየት መፍትሄ ይሆናል። ግን ደግሞ ፍቅር ካለ ውስጣቸው ላይ መለያየት ተገቢ አይደለም። አዎ ማለት በጭቅጭቃቸው ሰዓት የምናየው ፍቅር የሚያለያይ አይመስለኝም። ብዙ ፍቅር ስላየነባቸው እኔ ባይለያዩ ባይ ነኝ። አዎ ግን ደግሞ በጣም ሲበዛ ደግሞ ይጨንቃል። ቤተሰቦች እስከመቼ ቆይ ሳይስማሙ እስከመቼ እንደዚህ አይነት ፍቅር ደግሞ ከባድ ነው። ሁሌ ያንን ሰው ዝቅ አድርጎ ራስን ከፍ አድርጎ ለመታየት መሞከር ማለት ያንን ሰው አለማክበር ነውና ክብር የለንም ለዛ ሰው ያስብላል። ልክ ነው። በዚህ ግን እንትን ሀሳብ ቢሰጡ ቤተሰቦች ማለት የሚለያዩበትን ሁኔታ ወዳችሁታል? እንዴት ነው እናንተ ጋር ያለው ስሜት? እኛ ፍቅር እንዳላለቀባቸው በጣም 100% እርግጠኛ ነን። ብሩክና ሃይሚ ፍቅር አልቆባቸው እንዳልሆነ 100% እርግጠኛ ነን። ግን ለምን መለያየት እንደወሰኑ እስኪ እናያለን። አሁን ነው የሁሉም የረዱት ውስጥ ለምን ግን ቤተሰቦች ማለት አንድ ሰው ባጠፋው እናቱ ጋር ዘሎ መሄድ ተገቢ ነው? ያንን ሰው እኮ እንደዚህ ልክ አይደለም፣ እንደዚህ እዚህ ጋር ተሳስተሃል፣ ለምን አታስተካክልም? ችግር ምንድነው? ቆይ ይቀላል? እናትን ዘሎ መሳደብ ይቀላል? አዎ ሁሉም ሰው እናት አለው። እናት ደግሞ ሁላችንም ልዩ ቦታ አለን ለእናቶች ማለት ነው። ታውቃላችሁ ይሄንን። እና የምትሳደቡ ሰዎች እረፉ፣ ደስ አይልም። በቃ ለማየት ትችላላችሁ ቪዲዮውን። እናት ለመስደብ ቪዲዮ ከሆነ ባታዩ ይሻላል እንዴ። ለማተረዱኝ ግዳይ ስታይ ነው። ሁሉም ስስ ጎን ናትና እናት የሚሰድብ ሰው ነው እንደሰው አልቆጥረውም። በጣም የወረደ ሰው ነው ለኔ። እኔ በቃ ሳያቸው እነሱን ኦዲየንስ እኔ በጣም ሪስፔክት ማሰጣው እኔና ሃይሚን ብላችሁ እስካሁን በጣም ይቆያችሁ አላችሁ። ሃይሚንም ለይታችሁ የምትወዱ አላችሁ፣ ስነ ስርዓት ያላችሁ፣ እኔንም እንደዛው ለይቶ የሚወዱ ስነ ስርዓት ያላችሁ አላችሁና የእሷም የኔም የሁለታችንም ኦዲየንሶች እግዚአብሔር ያክብርልኝ፣ በጣም ወዳችኋለሁ። እንዲህ በከንፋት ሰዓት ጥሩ ሙድ ባልነበረን ሰዓት ጥሩነታችሁን አሳይታችሁናል እና ፈጣሪ የእናንተንም ህይወታችሁን የሰመረ ያደርግላችሁ። ሃይሚ ደግሞ በቃ አሁን እስካሁን ተፈጥሮ የነበሩ ነገሮች ማለት ከዛ ቤተሰቦች ግን ለምን እስከዛሬ ብሩክ እንደዚህ ይህን በሳል ነፍሱ አላሳየንም? ለምን የት ነበር? እኔ በጣም ነው ግራ ያገባኝ። ሰሞኑ በጣም የሁለት ሶስት ቀን የሚያደርገው አክት ምናምን ቤተሰቦች በጣም የሚከብደው ለአይምሮ ይከብዳል። የምር የሚያስጠላው ሁኔታ በተለይ ሰሞኑ እያደረካቸው የነበሩት የህፃን ባህሪ ነበር ስናይ የነበረው። ይህንን የበሰለውን ብሩኬን አጥፍተ የህፃኑን ሃይሚን አብሽቁ እሱ የሚደሰተው ሊመጣልኝ አልቻለም። ስህተት የምትሰራ ሰው ነበርክ በዛን ሰዓት። አሁን ላይ ግን ረጋ ብለህ ምናምን ይህንን ብሩኬ ነው እኛ የምናውቀው። በዚህ እንደዚህ በቃ ቀለል ብላችሁ እያወራችሁ ነው። ለምን ወደ መፍትሄ አገቡ? መለያየቱ ይቀርና በዚሁ ወደ መፍትሄ ግቡ እንጂ መለያየት አስባችሁ መገናኘትም ሊሆን ይችላል። እንጣላለን ብሎ እኮ ተፋቅሮ ይመጣል። ነገሮች እንደዚህ የሚያስደርሱ አልነበርና አንቺ ረጋ ብለሽ ከዛም በኋላ ስንተው ማለት ማስተካከል አለበት። ከዛም በኋላ አንተም ህይወት ጀምረሃል ብለሽ አይደረግም እና በጣም ነው ወደ በጣም ነው ማከብር። ከዚህ በላይ አናውራ። በቃ ይበቃናል። የምሬን ነው። እኔ ይበቃኛል። እንደ አልደከምህም? ነገም ድጋሚ እኛም ደግሞናል። አይ እኔ ችግር የለውም አመሰግናለሁ። የምሬን ነው እና ቀቀፈኝና ለመጨረሻ ጊዜ የምሬን ነው። አይሆንም። በስራ ማውራት አለብህ። እኔ ጋር ምን ልወቅ አሳወቀኝ። በደንብ በተደጋጋሚ አሳወቀኝ። የምር ዝም በለው ባታወራ ይሻላል። ከምታወራው ነገር ድጋሚ ወደ ኋላ መልሶ ይባስ የሚያናድድ። እሺ ቤተሰቦች አይፋቀሩ ነው የምትሉት? አይፋቀሩ ነው የምትሉት? የምር ይለያያሉ ብላችሁ ታስባላችሁ? አንተ እኔ ኩምባምባ ነው የሚለኝ ማለት ተቀፈኝና እንደዚህ ውስጤ ላይ የማይሆን ስሜት ነው የሚሰማኝ።
ሀይሚ እንግዲህ ብዙ ጊዜ ልታሳየው ሞክራለች። እንዴ ከዛ ልጅ እኮ ከሰላምታ የዘለለ ነገር እንደሌላት ቅዱስ ከሚባለው ልጅ ጋር አሳይተናለች ደጋግማ በደንብ። ብሩኬ ግን ከዛች ሊንዳ ከተባለ ሴት ጋር እየተሳሳመ እየተጣጠፈ ብዙ ገብቷታል። በጣም ብዙ። ለዛም ነው መሰለኝ እንዲያውም ደከመኝ እያለች ያለችው። አልደከመህም ብሩኬ እያለችው ነው ማለት እንደዛ መበሻሸቅ ሁሉ መጋባቱ ሰላላት ነው። ነብቴ በጣም የሚያሳዝን ነገር ነው። ይህን የማደርገው በጣም ስለምትናፍቀኝ ጥሩ ቀናቶችን እንዳሳለፈ ሰው ማለት ነው። የምሬን ነው። እና ትንሽ እንኳን ቢያንስ እነዛ ጥሩ ቀናቶች ትዝ የሚሉ ከሆነ ለመጨረሻ ጊዜ እቀፈኝና እንደሄድ በቃ እኔ የመጣሁት ለአንዳንድ ሰዎች የምሬን ነው። በቃ የሆነ እኔ እንጃ የሆነ መናገር ያለብኝ መናገር ስላለብኝ ነው። እና በጣም የለፉ ሰዎችንም በእኛ ህይወት ውስጥ ማመስገን ስላለብኝ ነው። እና ብቻ ሁላችሁንም እወዳችኋለሁ። የምትወዱኝ የምታከብሩኝ፣ እኔንም ብሩኬንም የምትወዱን የምታከብሩን ሁላችሁንም የምሬ ነው። መውደዳችሁን እኔ የምትወዱኝ ሰዎች ምንም ያክል እንኳን እኔን ብትወዱኝ እኔን ደግፋችሁ ብሩኬ መጥፎ ነገር ያልተናገራችሁ ሰዎች አላችሁ። እሱን የሆነ ነገር እያደረጋችሁ ፎቶውን ያዘቀዘቃችሁ ሰዎች አላችሁ። እናንተን በጣም ነው የምወዳችሁ። ብሩኬን የምወዳችሁ ደግሞ እኔም ፎቶዬን እየዘቀዘቃችሁ ፍቅራችሁን በዛ ለብሩኬ ያላችሁን ፍቅርና አክብሮት በዛ ያልገለጻችሁ ሰዎች አላችሁ። እናንተን ሁላችሁን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ጊዜ ይሁንልን ለሁላችንም። እና ቀቀፈኝና ያመራምርሽ ነው ማይሆን ነገር ነው። አይሆንም። ለምን አትሰሚኝም? ብሩኬ ጋር ያለው ነገር እንዳለ እኮ ግልጽ ነው። ሀይሚ ጋር ያለውን እኮ አየነው። አረ ቤተሰብ ሀይሚ ጋር ያለውን አይተናል። እንደሚናፍቃት፣ እንደምታከብረው፣ እንደምትወደው ነግረዋለች። በቃ ሀይሚ ጋር ከዚህ በላይ ምን ሊኖር ይችላል? እንደምትወደው ብዙ ነገር አሳይተዋለች። አሁን ብሩኬ ነበር የቀረን፣ እሱም ይኸው ሊናገር ነው። ብሩኬ የምርህን ነው። እንደምንም አስቁማት ቡራ። በቃ እንዴ እንደሆነ ነገርም ቢሆን ልታስቁማት ይገባል። እስኪ እንቀጥላ የት ነው ቻው የምልሽ? አሁን እኮ እንዴት ሂጂ እያልኩ ልፍቀድ እንድትሄጂበት አልፈለገም እኮ። በእናትህ አታስጨንቀኝ። እሺ የትም እንዳትሄጂ ስልክ ስደውል አንሺልኝ እኮ ስደውል አንሺልኝ። እንዳታለቅሽ እንድታለቅሽ እኮ አይደለም ስደውል አንሺልኝ። እሺ ቻው በለኝ። ብሩኬ ለምን አትነግራትም? ቆይ የሚሰማህ እንድትሄድ እንድታደርግ አልፈልግም። ብሩኬ ልታስቆማት ይገባል። ያላትን ፍቅር እኮ በቃ ዝርግፍ አድርጋ አሳየች። ከመጀመሪያም ቀኑ ጀምሮ እያሳየች ነው። እኔ አልቻልኩም። ቤተሰብ እኔ ቤተሰብ ብሩኬ በጣም ብዙ ስራ ይጠብቋል ባይ ነው። በጣም ብዙ ስራ፣ ብዙ ጸጸትም የምር የሚጸጸት ነው ይመስል። ያው እንግዲህ ቃል አስገብተሃታል እንድታነሳለህ ስልክ የትም እንደማትሄድ። ግን ዛሬውን ብቻለሰው ደስ ይለኝ ነበር። ምክንያቱም እኔ እንጃ አንዳንዴ አንድ ሰው ያለውን ፍላጎት ከነገረ በኋላ ወይ ደግሞ የሚሰማውን ነገር ከነገረ በኋላ ቀለል ይለዋል ውስጡ።
አሁን ሃይማን ተናቅፋለች ስማሃለች ቢያንስ ውስጡ አይረጋጋለታል። አንተ ግን አይረጋጋለም። እሷን በፈለካ ሰዓት ላታገኛት ትችላለህ የሚል ስጋት አለኝ። እውነት ለመናገር በጣም ስጋት አለ። የምር ይሄ ሰነበት የምር እንዳይሆን ቤተሰብ ማለት ለዘላለም እንዳይሆን በጣም አራረገው ብሩክ እኮ እንዴት ነው እኔ ጋር ያለው እውነት አለ አለኩ። እውነቱ መቼም እንዳንፈልገው አይደለም አይደል ቤተሰብ የሃይሚ ያስተቃቀፍ እኮ ነው ንግሬ ገባኝ ማለት ደጋግማ መስማማ እንዴ ቤተሰብ ምንድነው ሐሳባችሁ? ቆይ ማለት እንደኛ ነው የተሰማችሁ ያለው ወይ ዝም ነው? በጣም ጨነቀኝ ታውቃለህ። አዎ የሆነ ነገር በሉ ቢያንስ እናንተ ድምጽ እኮ ይሰማል እነሱ ጋር እንዴ ስለናንተ ማለት እያመሰገኗችሁ ስንት ነገር እያወሩ ነበር። የእናንተ ድምጽ ነው ያ ማለት ቤተሰቦች ብሩኬ እንደሚያረጋጋት ተስፋ አድርገን ነው እንጂ ትንሽ የምንረጋጋው ብሩኬ ጋር የሆነ ስሜት ስላለን ብሩኬ እንደሚያፈቅራት እኮ እኛ አልካድም ተናግረን ይሄው መደዳ እየተጨቃጨቁ የምንናገረው ነገር እንደሚፋቀሩ እናውቃለን ነው ያን ያለን እንጂ አይፋቀሩም ብለን አንድም ቀን አውርተን አናውቅም። እንደሚፋቀሩ እያወቅን ብሩኬ ሃይሚ እንደሚፈልጋት እያወቅን ብሩኬ ውሳኔ ካልወሰነ በጣም የብሩኬ ችግር ነው። እዚህ ላይ በጣም ማለት ሃይሚ ማተመለስ ከሆነ ከዚህ በኋላ ወደሱ ህይወት የምር የብሩኬ ጥፋት ነው። አሳልፎ እንደሰጣት አሳልፎ እንደለቀቃት እንደማይፈልጋት ማሳያ ነው ለኔ። የምር ከወሰነች እኮ ማለት የመናገር የራሱ ጊዜ እኮ አልሰጠችውም። እኔ ጋር ያለውን ነገር ወቂ በቃ መስማት አልፈለገችም። ምንም ይኖር ነገር እሱን ያስፈራኝ የምር ነው። ነገ ብሩኬ በስርዓት አሳምኗት እጇን ይዞ እንደሚመጣ ምንም አይነት ጥርጥር የለም። ተስፋችን እሱ ነውና ቤተሰቦች እንግዲህ ምንም ልንላችሁ ከዚህ በላይ ቤተሰቦች ሰላም ቆዩልን። ቻው።